ውዴ ምን እንደምልሽ አላውቅም። አንቺ ምን እንደሚሰማሽ አላውቅም። አማቾች በጣም ከባድ ናቸው ይባላል። ግን እቺ ሴት ምንድናት? የምር ሁለት የእሳት ነበልባል ውስጥ ያለሽ ነው የሚመስለኝ። አስሊ ሁለት እናቶች አንዳቸው ካንዳቸው ይበልጥ አስቸጋሪዎች ናቸው። ይሄ ምን አይነት ፈተና ነው? ልክ ሳታይ የተመረጥሽ ይመስላል። አክስቴ ያላሉር ከሷ ጋር ስትነጻጸር መልአክ ናት። አንድ ያልገባኝ ነገር አለ። አንቺ ለመህመት ስጦታው ነሽ። ቆይ እቺ ሴት ካንቺ ምንድነው የምትፈልገው? ችግሯ ምንድነው? ስሚ ልንገርሽ፣ እቺ ሴትዮ የምትፈልገው ምራት ሳይሆን እንደፈለገችም ተስከረክሯ አሻንጉሊት ነው። ዳሪን አሁን ወይዘሮ ሳርን ማንጓጠጡን ትተሽ እስኪ ስለመመት እናውራ። እሱስ ቢሆን ምንም አላጠፋ። ውድ ይሄ በጣም የተወሳሰበ ሁኔታ ስለሆነ አስተያየት መስጠት ራሱ አልችልም። እንዴት ነው አስተያየት መስጠት የማትችው ዳሪን? ሰውየው ቤት ውስጥ ቆልፎብኝ ነበር እያልኩሽ እኮ። አዎ በጣም አስቀያሚ ነገር ነው። ግን እዚህ ሁኔታ ላይ የተገኘሽው ከመጀመሪያውኑ ስህተት ስለነበረ ነው። ግን በዛው ልክ ደግሞ መጀመሪያም ልክ ነበረ። አንቺ የተወዛገበ ሁኔታ ውስጥ ነሽ። ሊገባኝ አልቻለም። ስለዚህ ነገር አስተያየት መስጠት አልችልም። ዳሪን እኔም ለራሴ ፈጽሞ ሊገባኝ አልቻለም። ለእኛም የቱም ነገር ሊገባን አልቻለም። ምን ላድርግሽ? ለትንሽ ጊዜ ካለው ነገር ለማረፍ አምልጬ ወደዚህ መጥቻለሁ። ግን እዚህ የምትደበቂያች የትም ቦታ መሆን እንደማልችል ነው የሚሰማኝ። ከምንም ነገር ጋር ልደባለቅ አልችልም። እንደዛ አትበይ ማሪ። ይሄንን ታልፊዋለሽ፣ እሱን ደግሞ አምናለሁ። ሁለታችሁም አብራችሁ ትሄዳላችሁ። ይሄ ሆርሞንሽ ሲስተካከል ትረጋጊያለሽ። በጣም ደህና ትሆኛለሽ። መኝ እሺ ልጄስ እንዴት ሊሆን ነው? አስሊ ወደዚህ የመጣሽው ራስሽን ዘና ለማድረግ አይደለም? በቃ መጀመሪያ ዘና በይ፣ ከዛ በኋላ ማሰብ እንጀምራለን። እሺ? በዛ ላይ ይሄ ብቻሽ የምትወስኝ ውሳኔ አይደለም። ይቅርታ ዳሪን፣ በቃ እባክሽ ድጋሚ አትነዝንሽኝ። አይ የነዘነስኩሽ አይደለም። በስተመጨረሻም ትክክለኛ ውሳኔ ትወስኛለሽ። መህመትም እንደዛው። ስለዚህ ታጋሹኝ። እሺ? ዳሪን፣ ሲመችሽ ልትደውይልኝ ትችያለሽ? አስሊ በድጋሚ መልእክት ልኮልኛል። ዛሬ ደጋግሞ መልእክት እየላከልኝ ነው። በጣም ተጨንቆ ነው የሚሆን። የሆነ ነገር ልበለው? አይ ታዩ ታይ፣ መልእክት ሳትላኪለት አለበለዚያ ወደዚህ ይመጣና ያገኘኛል። አሁን እሱን ለማናገር ዝግጁ አይደለም። ልጄ ምንድን ነው ደነገጥሽ? እኔን ማስደነገጥሽኝ? እማዬ የጆሮ ማዳመጫዬን እየፈለኩት ነበር። አረ ኩሽና ውስጥ? የጆሮ ማዳመጫ ኩሽና ውስጥ ምን ይሰራል? ባለፈው አብረን ጽዳት እየጸዳን እያለ ሙዚቃ በስልክ እያዳመጥኩኝ ነበር። በጣም ፈለግኩት። ከዛ በኋላ ነው የጠፋብኝ። የትም ብፈልገው ላገኘው አልቻልኩም። ለማንኛውም በቃ ሌላ አዲስ ትገዥልኛለሽ አይደል እማዬ? ነገ የመጨረሻውን ክፍለ ጊዜ ብንቀጣውስ? እሺ ውዴ፣ ወደ መዝናኛው መሄድ እንችላለን። በር ማንኳኳት አታውቂም? ስልኬን አንቺ መውሰድሽ በጣም ጥሩ ነው። ይሄን ያህል እንደሚያስፈልግሽ ባውቅ ኖሮ እኮ ገዛልሽ ነበር። ማለቴን የማጥመድ አያስፈልግሽም ነበር እኮ። እሺ፣ ግን በሌላ ስልክ እንደዚህ ልዝናና አልችልም። ውድ ያጎቴ ልጅ፣ የአንቺ ስልክ ለየት ያለ ነው። በሚስጥር የተሞላ ነው። አንድ ነገር ልምከርሽ፣ ይህን ፍቅር ታዩ።
ምክንያቱም ወንድሜንና አስሊን መለያየት አትችይም በፍጹም። እዚህ ውስጥ አላኑርን ለማስገባት ብትሞክሪም ወይም ከማይ ጋር ብትተባበሪም አይሰራም። ይሄ መቼም አይሆንም። ታይ ለእንደዚህ ያሉ ነገር እድሜሽ ገና ነው ውዴ። እንኪ በዚህ የምትፈልጊውን ስልክ መግዛት ትቻለሽ። መልሱን ደግሞ ያዡ ይጠቅምሻል። ስታይኝ ደደብ መስልሻለሁ እንዴ ሀቲጄ? ይሄን በፍጹም አልቀበልሽም። የማን እንደሆኑ ማን ያውቃል? የምፈልገውን ነግሬሻለሁ። ስለዚህ ሂጂና ይሄን በገንዘብ ቀይረሽ ስልኬን ግዢልኝ። አምላኬ ሆይ ትዕግስቱን ስጠኝ። አዎ ትዕግስቱን ይስጥሽ። በሂጂ ውዴ። ደግሞ ዛሬ አክስት እንደመሆን ሰምቻለሁ። ይህን ደስታ ላጣጥመው። ስልኬን ሳትገዢ በፊት ወደ እኔ ጋር እንዳትመጭሽ። ፈጣሪ ወይ ስታበሳጭ። ዳሪ ልክ ልትሆኚ ትችያለሽ እኮ። ምናልባት ተጨንቆ መሆን አለበት። መደውል አለብኝ። ስልክሽን መጠቀም እችላለሁ እባክሽ? በሚገባ ውዴ። ግን ከፈለሽ ቁጥሩንም አጥፊው። አረ ችግር የለውም። ቤስቴ አስሊ ያለችበትን እስካሁን ባታውቂ ወይዘሮ አላኑር እስካሁን ድረስ ሀገሪቷን በጥብጣ ነበር እና እባክሽ ሚስቴ ያለችበትን የማወቅ መብት አለኝ። ስለዚህ ልትነግሪ ትችያለሽ? መህመት የት እንዳለች አላውቅም። ምንም አላውቅም። ለኔ ስጭኝ፣ አንዴ ስጭኝ። ሰውዬ ሚስት ከቤት እንድጠፋ ከማድረግ በፊት ማሰብ ነበረብህ። ለምንድን ነው ሚስት የምጨቀጭቃት? አምላኬ ሆይ ምን እያደረክ ነው አካን? አንቺ ግቢ ውዴ እባክሽ። ደህና ነኝ መህመት። አስሊ የት ነሽ? ደህና መሆኔን ልነግርህ ነው የደወልኩት። አታስብ፣ መጠጥ ቤትም አይደለሁም። እሱ እንድታውቅ እፈልጋለሁ። ይሄ ለእኔ በቂ ነው። አስሊ የአስሊ የትምህርት ቤት ጓደኞችን በሙሉ አጣሪልኝ። የት እንደሚኖሩ ምናምን አጣሪ። ስማኝ ወንድሜ። አሁን አይሆንም ሚና፣ ሁሉንም ማግኘት እፈልጋለሁ። ሰውዬ ቀድሞ ፍቅረኛ ነው። የሚገርም እኮ ነው። ሀቲጄ ክፍሏን ወራት የምትበላው። ልጅቷ አዝናለች፣ የታወቀ ነው። ስሚኝማ፣ በሩን የከፈተችው ሀቲጄ ልትሆን ትችላለች እኮ። አይ እህቴ፣ ሀቲጄ ብትሞት አስሊን አትረዳትም። ለምን? እንደውም ልታደርገው የምትችለው እሷ ብቻ ናት ብዬ ነው የማስበው። አዎ እሱ ሊሆን ይችላል። ያቺ ሴት በጣም ነው የምታስፈራኝ እህቴ። ሴትዮዋ በጣም ግራ የሆነች ሰው ናት። የሆነ ምሽት ብድግ ብላ ሁላችንንም በተኛንበት አንገታችንን የምትበጥስልን እየመሰለኝ ነው። ከዚህ ሀዘን በኋላ ልጅቷ ሌላ ሰው ሆናለች። እስኪ የማይሆን ነገር አትናገሪ። የሆነ ግር የሚያሰኝ ዘፈን ታዳምጭ ነበር። አሁን ደግሞ አስፈሪ ፊልም ማየት ጀመርሽ። አዎ፣ እና እንደ ቤቱ ድባብም ይወሰናል። ጠረጴዛውን ተመልከቹ። ሁሉም ሰው እኮ ተበትኗል። ይሄ ጠረጴዛ እንደዚህ ሆኖ አይተሹ ታውቂያለሽ? 5 ሰዎች ናቸው የቀሩት። ባዶ ሆኖ ነው የሚታየኝ። 3 ወንድሜ ቤት የለም። ሴልቹክም እስካሁን ድረስ አልመጣም። አቶ ሴልቹክ ቤት የለም? የለም። አታልፊ። ምንድን ነው? የት ናቸው? ዚያ በልና ምግብ ቀርቧል።
የተባረከ ይሁን። በትልቅ ልፋት የሰራሽውን የወይን ቅጠል ምግብ አጣጥሚው። የምትፈልጊው ነገር አለ? አይ ጠግቤያለሁ፣ አመሰግናለሁ። አስሊ ምንም ነገር አልበላሽም እኮ። ስሚኝ፣ በጣም አሪፍ ፒዛ ሰርቷል። የምትወጂው አይነት ነው። ጠግቤያለሁ አልኩ እኮ፣ አመሰግናለሁ። ውዴ፣ ልጅቷን ማስቸገር ብታቆምስ ምን ይመስልሃል? አስሊ፣ የሆነ ሙዚቃ ብትዘፍኝልን በጣም ደስ ይለናል። ድምፅሽ በጣም ነው ናፈቀኝ። አሁን የመዝፈን ፍላጎት የለኝም። ስለዚህ ይለፈኝ ባክን፣ ይለፈኝ። እሺ ሰዎች ስሙኝ፣ አስሊ ሙዚቃ ታቀንቅንልን አይደል? እንዴ እባክህ ምን ሆነ ነው? እኔ መስፈን አልችልም። እረፍ። አስሊ 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 እንዴ እባክህ አስሊ 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 ኤፌ፣ የምትመርጪው ሙዚቃ አለ እንዴ? እሺ የራሴ የሆነ ምርጫ አለኝ። እሱን መስፈን እችላለሁ አይደል? እሺ እስቲ ሊያውቃይ Sokağımda tek başımayım, 19 yaşındayım, hayatın başındayım, bu yolun sonundayım. Derdim çoktu, kimsem yoktu, sustum, kalbim boşta, yoruldum, sorunlar doğdu. Tekrar tekrar ayağa kalkıp baştan yola koyuldum. Hep başa dönüp durdu, anlatacak kimsem yoktu. Şarkılarla konuştum, onlar sırdaşım oldu. Yıkılmam asla, güçlüyüm değilsin farkında. Kırılmam asla, toparlarım dağılsa da üzülmem asla. Canım yansa daima, hep sendin aklımda. Gözlerimin haline bir bak, gölgemde gizli bir korkak. Yolun sonunu belki de göremem, kurtar hadi kendini benden. Ayağa kalk, düzeni yak, müziğe dal hadi yoluna bak. Yanına al beni de yanalım, gerekirse sabaha kadar. Aklımda başkasının benliği, bulamaz aramak istese bile kendini. Hissettim melodinin rengini, gelirdin görebilseydin gerçeği. Yıkılmam asla,
Güçlüğüm değilsin farkında, kırılmam asla. Toparlarım dağılsa da üzülmem asla. Canım yansa daima hep sendin aklımda. Yıkılmam asla, güçlüğüm değilsin farkında, kırılmam asla. Toparlarım dağılsa da üzülmem asla. Canım yansa daima hep sendin aklımda. ደህና አደርሽ እህቴ። ውሻሽ የት አለ? ደህና አደርሽ ውዴ። ውሻ እዚህ የለም። እና ታዲያ ምን ነው በጠዋት ተነሳሽ? መተኛት አልቻልኩም። የእንቅልፍ ፍላጎት የለኝም። እንዴት ነው የእንቅልፍ ፍላጎት የሚፈጠረው? እማዬ ሁሌም እንደዛ ትል ነበር። እኔ ግን አይገባኝም። አይንሽን ትጨፍኛለሽ፣ ከዛ ትተኛለሽ። ከፈለግሽም ትረካ መስማት ትችያለሽ። ትረካ ትሰሚያለሽ እንዴ አንቺ? የልጆች ፊልምም ማየት እፈልጋለሁ፣ ግን እማዬ አትፈቅድልኝም። እንቅልፍ ታጫለሽ ትለኛለች። ስምሽ ማን ነው? አስሊ። ፖፒ ይባላለሁ። የምወደው አበባ ፖፒ ነው። ምክንያቱም ቀጥፈሽ አበባ ማስቀመጫ ውስጥ ልታደርጊው አትችይም። ልክ ባለበት ቦታ ልትወጂውና ልትንከባከቢው ይገባል። ስለተዋወቅሽ ደስ ብሎኛል። እኔም እንደዛው ደስ ብሎኛል ውዴ። ስሜ የአበባ ስም ነው። እናቴ በጣም ትወደዋለች። አንዳንድ ጓደኞቼ ይቀልዱብኛል፣ ግን እኔ ስሜን እወደዋለሁ። ስለሚያስቡት ነገር ግድ የለኝም። ሁሌ አስተያየት እንደሰጡኝ ነው። ሚስጥር ልንገርሽ፣ ጓደኞቼ አይገባቸውም። ምናልባት ብዙ መናገር አይጠበቅብኝም። ስሟ ማን ነው? ጁዩ። በጣም ደስ ትላለች። ታድለሽ። ፓፒ ውዴ፣ የት ነሽ? እንዴት ደህና አደርሽ? እንዴት ነሽ? መልካም ቀን ይሁንልሽ። ቻው። ወንድሜ እንዴት አደርሽ? ደህና አደርሽ? ወንድሜ የት ሄዶ ነው? ቆይ ምን ነው? አይ እንዲሁ ነው። ትምህርት ቤት ከመሄዴ በፊት ላይ ፈልጌ ነበር። በጠዋት ነው የወጣው። ቤት የለም። ለምን ፈለግሽው? ስለ አስሊ አዲስ ነገር አለ እንዴ? ቆይ እንዴት እኔ ላውቅ እችላለሁ? እንቁላሉ እንዴት ይሆንልሽ? በደንብ ያልበሰለ ቢሆን ደስ ይለኛል። ሰዓቱን ተመልከቱት። የተወሰነ ሰው አድራሻ መፈለግ ይሄን ያክል ሊከብድ ይችላል? እኔ የስም ዝርዝር ሁላ ሰጥቻለሁ። በግማሽ ሰዓት ውስጥ እፈልገዋለሁ። አጣራና በግማሽ ሰዓት ውስጥ ሁሉንም አድራሻ ላክልኝ። እሺ፣ ልክ እሱ እንዳለቀ እኔ ጋር አምጪልኝ። ሰላም ነው የትህ ልጅ? በጠዋት መጣ። አጎቴ ዛሬ መኪኖቹን እኔ ያቸዋለሁ። ቆይ ለምን? እንዲሰራ የምትፈልገው ነገር አለ? ስራ እየሰራው ነው አጎቴ። ምን ነው ችግር አለው? አይ ምንም የለም። ያንተ ሱቅ ነው የትህ ልጅ። ማየት ከፈለክ ትችላለህ፣ መብት ነው። ሁሉም ስራውን በሚገባ ቢሰራ እኔ ማየት አይጠበቅብኝም። አምላኬ ሆይ። እሺ እንግዲህ ማረጋገጫ ከፈለክ ምን እንደምሰጠህ ታያለህ። ስሚኝ፣ ቁርስ፣ ሻይ፣ ቡና አሁኑን ወደ ቢሮ ላኪልኝ። ማን እንዳለው አላውቅም፣ ግን እዛ ቤት ውስጥ አይጥ አይደለሁም። እኔን ከመውቀስሽ በፊት ብትጠይቅኝ ደስ ይለኝ ነበር። እኔን ብታናገሪኝ ምኞቴ ነው ወይዘሮ ሳር። ግልጽ ነው።
እማዬ እኔ በሆንስ ሙሽራ ሆኜ የሄድኩበት ቤት ውስጥ በር ቆልፎ ቢያስቀምጡኝስ? ወይዘሮ አላኑር አሁን ምንም ነገር ብትል ልክ ናት። ከጥያቄ መልስ ውጪ ምንም አይነት ቃል መስማት አልፈልግም እና ውሸትም ቢሆን እንደዛው። ይሄንን ለመጨረሻ ጊዜ ነው መጠይቅሽ። ማን ነው የሰጠሽ? ወይዘሮ አላኑር ናት። ሊሆን አይችልም። አስሊ የት ሄደሽ ነው አንቺ ልጅ? በጣም ተጨንቄ ነበርኩ። ምን ሆነሽ ነው? እንዴት አደርሽ? ደህና አደርሽ? ምንም እንቅልፍ አልተኛሽም፣ ልብስሽንም አልቀየርሽም። ኡፍ አላውቅም። ምሽቱን በሙሉ ሳስብ ነበር እና ምንም እንቅልፍ አልተኛውም። ሲጨንቀኝ ነው ወደዚህ የወጣሁት። እኔ ግን አስሊ ልነቃ አልቻልኩም። ምንም ነገር ሊያነቃኝ አልቻለም። ኦክሲጅንም ሆነ ምንም ነገር አያነቃኝም። ልሄድና ትንሽ ልተኛ፣ ግን ቁርስ እንዳያልፈኝ ቀስቅሽኝ። እንዲያመልጠኝ አልፈልግም። እውነት አስሊ፣ አለመጠጣትሽ ግን ትክክለኛ ውሳኔ ነው። እውነቴን ነው። ዳሪን ይኸውልሽ፣ ምሽቱን ሙሉ እዚህ ጋር ተቀምጬ ሳስብ ነበር። አሰብኩኝ፣ ግን ምንም ነገር ሊሰራልኝ አልቻለም። እሺ ዳሪን፣ መህመትን በጣም ወደዋለሁ። አውቃለሁ፣ እሱን በጣም ያፈቅረኛል። እሱ ላይ ተስፋ መቁረጥ እንደማልችል አውቃለሁ። እሱንማ ድሮ ነው የተረዳሁት። አንቺ አሁን ከገባሽም ጥሩ ነው። ዳሪን፣ ልትሄጂ ነው? እዚህ ጋር እኮ ነገር እየነገርኩሽ ነው። አስሊ፣ እንደዛ ከሆነ የሚያነቃኝን ወሬ አውሪኛ። በዚህ ሰዓት አንቺን የሚያነቃ ዜና የለኝም። መህመት ቢወደኝና ቢረዳኝም ግን ትላንትና ይኸውልሽ ዳሪን፣ ቤት ውስጥ ግን ያደረገውን ነገር አንቺ በደንብ ታውቂያለሽ። እንዴት ነው እዛ ቤት ውስጥ ልጅን የማሳድገው? በጭራሽ። አይ በፍጹም አልችልም። መህመት ግን እዛ ቤት ውስጥ እንዳሉት አይነት ሰዎች አይደለም። ግን መህመት ነው መጀመሪያ እዛ ክፍል ውስጥ የቆለፈብኝ። እኔ እንጃ፣ ብቻ ግራ ተጋብቻለሁ። ምን እንደማድረግ ምንም አላውቅም። ይሄ ሁሉ ሀሳብ እንዳለ ሆኖ ውሳኔሽን የምትወስኙ በዚህ መሰረት ነው? ማለቴ በዚህ ነገር ትንሽ ፈርቻለሁ፣ ግን አላውቅም። ከሁሉ ነገር ጀርባ በጣም ብዙ ነገሮች አሉ። እና ምን ሊፈጠር ነው አስሊ? ቆይ ከዚህ ውሳኔሽ በኋላ እዛ ቤት ተመልሰሽ መኖር የምትችይ ይመስልሻል? ግን ያው ቢያፈቅረኝና ትንሽ ቢያስብልኝ እንደዛ አያደርግብኝም ነበር ብዬ አስባለሁ። ስለዚህ ከዛ ትወጫለሽ ማለት ነው? ምኞቴ እሱ ነው። ኡፍ፣ እና አክስት ላልሆን ነው ማለት ነው እንዴ? ይህ ትክክለኛ ጊዜ አይደለም ዳሪን። ቢሆን ግን ደግሞ በጣም ደስ ይለኝ ነበር፣ ግን አይደለም። ውሳኔሽ ምንም ይሁን ምን እደግፍሻለሁ። ወይም ሌላ ነገር ካሰብሽ ለቤስቴና ለእናትሽ የሚሆን የልብ መድኃኒት እንዳመጣላቸው ቀድመሽ ንገሪኝ። በቃ ለዛሬ ይህን ያህል ካሰብን ይበቃል። ሁሉም ቀስ በቀስ ይሆናል። እሺ ውዴ? እሺ። ሄሎ ሄሎ፣ ወንድሜ ስማኝ፣ ሚና ነኝ። የሀቲጄን ስልክ ለምንድን ነው ያልሽው? እና ታዲያ እኔ ራሴ ስልክ አለኝ። ምንድን ነው? ሁሉም ነገር ሰላም ነው? ለወንድሜ ልላክለት አላክለት ግራ ገብቶኝ ነው። የሆነ ቪዲዮ ልክልሃለሁ፣ ከዛ ንገረኝ። እሺ በቃ አሁን እልክልሃለሁ። ቻው። አይሆንም።
ምን ተፈጠረ? ዛሬ ለሰው አልታይም መሰለኝ። ሁሉም ሰው እየዘጋኝ ነው። ይቅርታ አጎቴ፣ ሀሳቤ ሌላ ቦታ ነው። ወንድም የት ነው? ወንድምህ ባዶ ነገር አለቃ አድርጎ ሾሟል። ምን ማለት ነው? የመኪኖቹን የዘወትር ፍተሻ ቡድን ሊመራ ነው። የዛሬው ልክፍቱ ደግሞ ይህ ነው። ስለዚህ ውጭ ነው? አይ መኪኖቹን የወንድምህ ክፍል ወስደናቸዋል። እሺ አጎቴ። ምንድን ነው ችግር አለ? ዛሬ አንተ ጭንቅላትህ ልክ አይደለም። አይ አጎቴ፣ የሥራ ጉዳይ ነው። ስራ ነው? ምንድን ነው? ለምንድን ነው እንደሱ የምታየኝ? ስለ ቆየሽ ምን እንደሆንሽ ለማየት ነው የመጣሁት። ከጠዋት ጀምሮ ድንብርብር ሾታል እኮ። እየተዘጋጀው ነው። ለዛ ነው። ምን ልሆን እችላለሁ ብለሽ ነው? ከዚህ በኋላ ምንም ነገር አይፈጠርም አይደል? የኔን ልጅ ሚና፣ ከጀርባዬ መቼም ምንም ነገር አሰሪም። አይ እማዬ፣ ቆይ አሁን በዚህ ሰዓት ለምን እንደሱ አሰብሽ? ፈርቻለሁ ውዴ። ቤታችን ውስጥ ምን እየተከናወነ እንዳለ የምታየው ነገር ነው። ከአሁን በኋላ አንቺ ልጅ አይደለሽም። አስሊ እናቷን ለማሳበድ ብቻ ስትል ነው ያገባችው። ምን እንደተፈጠረ ተመልከች። ራሷን አበላሸች። ምናልባት የእሷን እርምጃ እየኮረጅሽ ሊሆን ይችላል። እሷ በራሷ መንገድ የምትራመድ ነፃ ሰው ናት። ግን አንቺ ደግሞ እንደሱ አይደለሽም። በዚህ ዕድሜ ላይ ምንም በቂ ነገር የለም ውዴ። ሁሌም ለሆነ ነገር ትታገያለሽ፣ ግን በዛ ሂደት ውስጥ ተጎጂ ትሆኛለሽ። እባክሽን ውዴ፣ ስህተት መሆኑን እያወቅሽ ምንም አይነት ስህተት ለመስራት እንዳትሞክሪ እባክሽ። አሁንስ የምልሽ ገባሽ? የምታታልይኝ ከሆነ የምትጎጂው አንቺው ራስሽ ነሽ። እናው አንቺ ባደረግሽው ነገር ቤተሰባችንም ሊጎዳ ይችላል። እሺ እኔ ልጅ ተረዳሽኝ አይደለ ውዴ? አሁን ይረፍድብኛል እማዬ። እያናገርኩሽ እኮ ነው ልጄ። አይ እማዬ፣ ዋናው ሀሳብ በደንብ ገብቶኛል። ስለዚህ አታስቢ። ውድ ያው እኔም በጣም ናፍቀሽኛል። ናፍቆትሽ ሊገለኝ ነው። ግን ያለውን ሁኔታ ታውቂያለሽ። ወንድ ስለሆንኩኝ ሁሉም ኃላፊነት እኔ ላይ ነው ያለው። እውነት? እሺ ዛሬ የሆነ የማደርሰው ስዕል አለ። ከዛ መጥቼ ወስድሻለሁ። ትንሽ እንንሸራሸራለን። እኔም ወድሻለሁ የኔ ቆንጆ። ሀካን፣ ምን እያደረክ ነው? ቤስቴ፣ ፍቅራችሁን እዛው ቤት ትታችሁት መውጣት ትችላላችሁ። እሺ፣ ይሄ ስራ ቦታ ነው። በስልክ ያናገርኩት ሰውዬ ትንሽ ግራ ያጋባል። እነዛን ስዕሎች እንዴት እንደገዛቸው ይገርማል። በል ሂድ፣ እየጠበቀህ ነው። ውዴ መልሼ እደውልልሻለሁ። እሺ ቻው። በቃ አሁን በዚህ ሰዓት ዓለም እየነደደች ነው፣ ግን አንተ ግድ የለህም ሀካን። ብራቮ ብራቮ። የእነዚህን መኪኖች ሁኔታ ተመልከቱ። ይሄ ምንድን ነው? በዚህ ጎማ ነው የምትወጡት? በየጊዜው ለፍተሻ እንዳትዘገዩ አልነገርኳችሁ? የሰው ህይወት ነው የምትሸከሙት እኮ። ትምህርት ቤት የምትሄዱት ጎማው በተነፈሰ መኪና ነው። ህፃናት እንደምትጭኑ አትርሱ። ወንድሜ ስላገኘው ፈጣሪ ይመስገን። ምንድን ነው? ለምን ፈልገኝ ነው? ጊዜ ካለህ አንዴ ማውራት እንችላለን? እዚህ ነኝ እና ወዴትም አልሄድም። ቆይ የሆነ ነገር ላሳይ መጀመሪያ። ትሰማኛለህ? እኔ አስቂኝ ነገር ለማየት ዝግጁ አይደለሁ። አስቂኝ ቪዲዮ አይደለም እንካየው። ምንድን ነው? እንዴት? ይሄ ቀልድ ነው። እኔ እዚህ ላብድ ደርሻለሁ። ወይዘሮ አስሊ ግን እየተዝናናች ነው ያለች። ተረጋጋ። ሁሉም ሰራተኞች እኛን እያዩ ነው ያሉት። ይሄ ቦታ የት ነው? እኔ አላውቅም። አድራሻለሁ። ቆይ አጋባ
ወንድሜ ቆይ አንዴ ከመንገድ የዞር በል። ቆይ አንዴ እባክህን ስማኝ። ከመንገድ የዞር በል። ቆይ አንዴ ቆይ እስቲ ቆይ በቃ አንዴ ተረጋጋ። ቆይ ለምንድን ነው እንደዚህ የምትሆነው? እኔ ወንድምህን አሰማኝም? ምንድን ነው የምታወራው? የሆነ ቀን ላይ በፍቅር ታብዳለህ፣ ሌላ ቀን ላይ ደግሞ እንክትክት ትላለህ። አሁንስ የማውቅ ሰው አልሆንክልኝም። ለሴት ብለህ ራስን እያዋረድክ ነው። እስኪ ራስን ተመልከት። ሰልቹክ ይኸውልህ፣ ንዴቴን አንተ ላይ እንዳልወጣ የማይመስል ነገር አታውራ። ዞር በል። ይህንን ያክል ክብርን እንድታሳጣ አታድርግ። ስማኝ፣ ቆይ ስማኝ፣ አድምጠኛ፣ አትሂድ፣ አድምጠኛ። አቁማ ወንድሜ፣ ከመንገድ የዞር በል። አቁማ አልኩ ወንድሜ። ወንድሜ አታሳብደኝ፣ ከመንገድ የዞር በል። ካበድክማ ቆይተሃል። ዞር ብለህ ተመልከት። ልጅቷ ልጅን ልታስወርድ ተቃርባ ነበር። ሰውዬ፣ ለራሴ በጣም ተናድጃለሁ። ልብህን እሰብረዋለሁ። ስበረው፣ ልቤንም ስበረው፣ ጭንቅላቴንም ፈንክተኝ። እኛም ብቻ ነው መቅጣት የምትችለው አንተ። ምንድን ነው የምትለው? ምንድን ነው? ምን እያልኩኝ ነው? መቆጣት ትችላለህ፣ ችግር የለው። ከዛ መውጣት እፈልጋለሁ አለች። እሺ ይሁን። ወደዚህ የመጣው ለራስ ችግር የለውም ብለህ ስላመንክ ነው። አሁን መንቃት አለብህ። ልጅቷ አትመጠንም። ያንተን ልማድ ውስጥ መካተት አትፈልግም። ለምንድን ነው ድርቅ የምትለው? በቃ እኔ ዝም በል ብያለሁ፣ ዝም በል። ከፈለገች መምጣት ትችላለች። ካልመጣች ደግሞ ፈጣሪ መንገዷን ያቀናላል። ግን ያንተ እድል ያለው ብቸኛው መንገድ ይሄ ነው ብለህ እሷን ፍለጋ አትሂድ። እውነታውን እይ። ትናንትና ልጅን ለማስወረድ ሄደች፣ ዛሬ ደግሞ እየተዝናናች። ሴልቹክ! እይ ራስህን እየው። ይህ ፍቅር ለአንተ ጥሩ የሆነ ፍቅር ነው? የምኖረውን ኑሮ አንተን መጠየቅ አለብኝ ሴልቹክ። አዎ፣ ምክንያቱም ከፊት ለፊት ያለውን እጅ ለማየት አትችልም። አስሊም ብቻ ነው እየተከታተልክ ያለው። አንተ እዚህ ውስጥ አትግባ። አሁኑኑ ከዚህ ነገር ውስጥ ውጣ። ከመኪናው ውረድ። አልወርድም። ላስቆም የማልችል ከሆነ ሁለታችንም አብረን እንሄዳለን። እንግዲህ ችግር አትፍጠር ሴልቹክ። ከመኪናው ውረድ። ችግር እየፈጠርኩኝ አይደለም። እንደዚህ ሆነ ልተው አልችልም ወንድሜ። በልንዳው በልንዳው ወንድሜ። እነዚህ ጥሩ ቀናት ናቸው። ገና መዓት በላያችሁ ላይ ይወርዳል። ዳሪን እባክሽ ለማንም ሰው ምንም ነገር እንዳትናገር እሺ? አስሊ እያናደድሽኝ ነው። ከትናንት ጀምሮ እንደዚህ ስትይ ነበር። አሁን ይህንን ለማን ነው የምናገረው? እናቴ ደውላልሽ ነበር አይደል? እንዴት ይገርማል። እስካሁን ድረስ ላታውቃችልን በፍጹም ነግረሻታል። እንደዛ አድርግሻል አይደል እንዴ? ለዛ ነው ዝም ያለችውና ያልደውለችልኝ። ለዛ ነው። ለአክስቴ ላኑር ምንም ነገር አልነገርኳትም። ለቤስቴ ብቻ አስሊ ከኔ ጋር ናትና የምርቀት ፕሮግራሙ ላይ ናት ብያታለሁ። ሌላ ምንም አላልኩም። እሺ ጥሩ ነው ያረግሽው። በቃ በኋላ እናወራለን። እስቲ አሁን ቁርሳችንን እንብላ። እንዴት አደራችሁ? ሁላችሁም እንዴት አደራችሁ? ደህና አደራችሁ። ደህና አደርሽ። ዛሬ ደግሞ በጣም አምሮብሻል በይ። አስሊ ውዴ፣ ከባልሽ ጋር ሁልጊዜ ለየብቻ ነው የምትዝናኑት? ውዴ፣ እኛ ስንጋባ እንደዚህ እንዳንሆን እሺ? አለበለዚያ በአንተ በጣም ነው የምቀናው። በእኛ ግንኙነት ውስጥ አላስፈላጊ የሆነ ቅናት የለም። ለዛ ነው እሺ። እርስ በርስ በጣም እንተማመናለን። ስለዚህ አያሳስብሽ። በጣም እርቦኛል። ሁሉንም ነው የምጨርሰው። የኔ ውድ ውይ፣ አበላለ እንዴት ደስ ይላል። እዛ ጋር ክሬም አይቻለሁ። ልታቀቢኝ ትችያለሽ? አስሊ ውዴ፣ ይመስገን የምግብ ፍላጎትሽ ከፍቶልሻል። ክፍሌ ውስጥ ምን ትሰራልሽ? እንኪ ጥሩ አድርገሻል። እንደዚህ ነው ሚና፣ ብዙም አትግፊኝ። ይሄ የተፈጠረበት ትንሽ ያለመግባባት ነው። ለዛ ነው ታዲያ ይህንን ቶሎ የገዛሽ? ወይዘሮ አላንዱ ከእናቴ ምንድን ነው የምትፈልገው? በምን አውቃለሁ? ተያቱ ዋሽኝ ሀቲጄ። አላውቅም አልኩሽ እኮ።
አሁን እኔን ለመጠየቅ ትዝ ያለሽ? ሁልጊዜም እናቴ ከኔ በላይ ላንቺ ነው የምታስበው። አንቺ ልክ እንደ ልጇ ነሽ። ሁሌም ስለ አንቺ ነው የምታወራው። እንዴት እንደዚህ ትክጃታለሽ? በፈጠረሽ አምላክ እባክሽ ስልክሽን ያዥና ፈታ በይ። የአክስቴ ልጅ አፍሽን ዝጊና የራስሽ ጉዳይ ላይ አተኩሪ። ስሚኝ አንቺ ምስጥ ይሄ ሁኔታሽ ቆይ ምንድን ነው? ለዛች ሴትዮ ዳግመኛ አንድም ቃል እንኳን አተነፍሽም። አለበለዚያ ግን ምን? እውነቴን ነው የምልሽ ሀቲጄ፣ በጣም አሳፋሪ ነሽ። አንቺ በስራሽ ምንም አታፍሪ። እንዴት ነው የእናቴን ፊት ልታይ የምችው? ደግሞ በዛ ላይ ከዛች ሴት ምን የምታገኝ ይመስሉሽ ነው? ከአንቺ ቅናት አንጻር እኔ የማደርገው ነገር በጣም ልክና አግባብ የሆነ ነገር ነው። እሺ ተግባባን? እናቷን አሳልፋ የሰጠችው ሽታም ልጅ እዚህ ቆማ እኔን ተወቅሰኛለች። እኔም አንቺን ላጋፍጥሽ እችላለሁ። እሺ ግን ከዛ መጥተሽ እናትሽን አይን አይኗን እያየሽ ታወሪያታለሽ? ንገሪኝ፣ እኔ ምን አደረኩኝና ነው? ገደብ የለሽ ኢንተርኔት አለው፣ እንደፈለግሽ ተጠቀሚ። እሺ ልክ እንደ ድመት ከሩቅ ሆነሽ ምን እያየሽ ነው ያለሽው? የአበቦችን ክብካቤሽን፣ እሱን እያየው ነው። ምን ነው ቀናሽ እንዴ ውዴ? ነይና እስቲ አግዢኝ። ብዙ ያበቡ አበቦች አሉ። አንዱን አንቺ ክፍል ለማስቀመጥ አስቤያለሁ። ይሄንን ቀለም ትወጂዋለሽ አይደል? ግን እኮ እኔ ክፍል ውስጥ ይሞታል። በአንቺ እንክብካቤና በአንቺ እጅ ሲሆን ነው የሚያድጉት። አበቦች እኮ የሰው እጅ አይመርጡም ልጄ፣ እንክብካቤ ብቻ ነው የሚፈልጉት። እና ደግሞ አንቺም ትንከባከቢያቸዋለሽ። ይኸው ነው በቃ። እንግዲህ ትንሽ ጥረት አድርጊ። ጥረትሽ ወዲያው ነው የሚከፍልሽ። አንቺ ብቻ በፍቅር ተንከባከቢያቸው፣ ከዛ በኋላ ያብባሉ። እሺ፣ በጣም ጥሩ። ስገዛው ጥንጥዬ ቅርንጫፍ ነበረች፣ ጥንጥዬ ቅርንጫፍ እና ከዛ እንደዚህ እንዲበዛ አደረግኩኝ። ለሀቲጄም ገዝተሽላታል? አዎ ልጄ። ምን ነው? የእሷ አበባ ግን አላበበም። ልጅቷ ራሷን ለማየት አልቻለችም። ሁላችንም ብንሆን አበባዋን አቀጭጨንባታል። ልክ እንዳልኩሽ ደግሞ አንዳንዶች ያው ምናልባትም ሆነ ብለው፣ ሌሎች ደግሞ ሳያውቁ የሚወዱትን ሰው ይጎዳሉ። ለቀረቡለት ነገር ዋጋ አይከፍሉም። የሆነ ነገር ማድረግ ብችል ደስ ይለኛል። ግን እማዬ፣ ምናልባት እሷ አይገባት ይሆናል። ምናልባት የምታደርጊው ነገር ስህተት ይሆናል። ሚና፣ ከልጅቷ ጋር ታረቂ እንጂ። ቤተሰብ ናችሁ እኮ። ቤተሰብ ሀብት እንደሆነ አትርሺ። ህይወትሽ ውስጥ ያሉ ሌሎች ሰዎች እንዳለ ኃላፊዎች ናቸው። ልክ በዙሪያሽ እንዳሉት ማለት ነው። በእነሱ ህይወት ውስጥ አትስመጪ። መጥፎ ሁኔታ ላይ ስትሆኚ የምትጠለይበት መጠለያ ከፈለግሽ እራስሽ ልትገነቢው ይገባል። ባይገባትም ራሱ ማለት ነው። ምንድን ነው? እስቲ ንገሪኝ። ቆይ እዚህ የለም። የት ሂዶ ነው? አምላኪ ሆይ፣ ቆይ ግን ወዴት ሂዶ ይሆናል? እውነት ካጣሁት ግን አብዳለሁኝ። ምን እየፈለግሽ ነው እማዬ? የኔ ሀቲጄ፣ የተወሰኑ ወርቆችን ገዝቼ ነበር እና ደግሞ እዚህ ጋር ነበር ያስቀመጥኳቸው፣ ግን የሉም። በፈልጋቸውም ላገኛቸው አልቻልኩም። እንዴት? ምናልባት ሌላ ቦታ አስቀምጠሽ ይሆናል ውዴ። ሌላ ቦታ አላስቀመጥኳቸውም። ሁሌም እዚህ ነው የማደርጋቸው። በቃ የሉም፣ ጠፍተው ነው የሚሆነው። አንዳንድ ጊዜ ካስቀመጥኩበት እያወጣሁ ቆጥራቸው ነበር፣ ግን አሁን ጠፍተዋል፣ የሉም። እማዬ፣ እዚህ የሆነ ቦታ ይኖራል። እሺ፣ መገኘቱ አይቀርም። በቃ የሉም አልኩሽ እኮ። ደጋግሜ ፈልጊያለሁ፣ የሉም። አባዬ ወስዱት ቢሆንስ? እኔ ለሱ ሳላሳይ ነው የደበቅኩት። እንዳለኝ ራሱ አያውቅም።
እስቲ አንቺ አልወሰድሻቸውም አይደል? ኧረ እኔ አልወሰድኩም። እዚህ ያለ ነው እኛ ነን። ማንም መጥቶ የኔን ወርቆች አይሰርቅም። ሌባ ራሱ ቢመጣ እኛ ክፍል ከመግባቱ በፊት ብዙ የሚሰረቁ ክፍሎች አሉ። ምናልባት ከባድ ሁኔታ ውስጥ ገብተሽ ለመናገር ፈርተሽ ይሆናል። እማዬ ምን ለማለት ፈልገሽ ነው? ተይ እንጂ ውዴ፣ ሌባ እያልኩሽ አይደለም። በቅርብ እዚያ አካባቢ የጆሮ ማዳመጫሽ ጠፍቶ እየፈለግሽ ነበር አይደል እንዴ? በቃ ለዛ ነው አንቺን እየጠየቅኩሽ አለሁት። ደግሞ በሌብነት ተከስሼ አላውቅም ነበር። ውዴ ባክሽ በቶሎ አትበሳጪ። ተይ የሆነውን ነገር በእኛ መሀል እንፍታው እያልኩሽ ነው። በቃ ሌላ ሰው ሳይሰማ ችግራችንን እኛ እንፍታው። እማዬ በአንቺ የተወሰኑ የማይረቡ ወርቆች ምን ላደርግበት እችላለሁ? ልጄ እኔ እኮ ሌባ ነሽ እያልኩ አይደለም። እኔ ዝም ብዬ እንዲሁን የጠየቅኩሽ። ወይኔ አምላኬ ሆይ የማን አይን ውስጥ ነው ግን ያልገባሁት? በጣም ነው የሚገርመው። የጠፋብሽን ነገር እዚህ ቤት ያሉት ሰዎችን ጠይቂያቸው። እኔን አይደለም የምትጠይቂው። አሁንስ በጣም ያናዳል። ለአስሊ በሩን በሚስጥር የከፈትኩላት እኔ ነኝ። ወርቅሽን የሰራኩትም እኔ ነኝ። አሁንስ በጣም ነው የበዛው እማዬ። እውነቴን ነው፣ ይበቃሻል። ልጄ ቀስ ብለሽ ተናገሪ። ለምንድን ነው የምትጮሂው? ስለ ወርቁ አባትሽ አያውቅም። ሂጂና ንገሪው። ልጅህ ሌባ ናት ብለሽ ንገሪው። ለምንድን ነው ፈጣሪ እንድሞት ያልተወኝ ግን? ውዴ ይሄ ምን አይነት ንግግር ነው? ለወርቅ ብዬ አንቺን የምወነጅልሽ ይመስልሻል? እማዬ ደህና ነሽ? እርግጠኛ ነሽ ግን ውዴ? ስሚ፣ እንደዛ ያለ ነገር ካልሆነ ራሴ ባይኔ ያየሁት ነገር ነው። ለወይዘሮ አላኑር አስሊ ከቤት እንደጠፋች ስትነግራት ነበር። ይሄ ማለት ሀቲጄ ራት ልንበላ እንደወጣንም ነግራታለች ማለት ነው። ለምን ደበቅሽ? ቆይ ለምን ምንም አልነገርሽኝም ውዴ? ለእኔ ታማኝ ከሆንሽ እኔም መፍራት የለብሽም። እየጠየቅኩሽ ነው ያለሁትኝ። የምታውቂውን ሁሉ ንገሪኝ፣ ሁሉንም። ይኸውልሽ ጥርጣሬ ውስጥ እየገባው ነው። በእውነት ግራ እየገባኝ ነው ያለው። እማዬ ቆይ አልገባኝም። ያቺ ሴት ካንቺ ምንድን ነው የምትፈልገው? እሺ ስለ አስሊ መረጃ ለመስማት መፈለጉ ይገባኛል፣ እረዳታለሁ። ግን ለምንድን ነው ለእራት እዚህ መታ ካንቺ ፊት ለፊት የምትቀመጠው? ለምን ደበቅሽኝ? ቆይ ለምን እስካሁን ድረስ አልነገርሽኝም? በጣም ይቅርታ፣ ግን እኔ ይሄ አይገባኝም እማዬ። ያለ ስልክ መንቀሳቀስ በጣም ከባድ ነው። አስተማሪዎቻችን የቤት ስራችን በስልክ ነው የሚልኩልን። በዚህ እድሜ ላይ ስልክ ያስፈልገኛል። ለማንኛውም ለመደበቅም ደግሞ አልቻልኩም። ልቀጣት ፈልጌ ነው። በድጋሚ እንዳታደርገውም ነግሬያታለሁ። ግን የሆነ ሰዓት ላይ ጥፋተኛ ሁኜ ስገኝ መረጃ መስጠቱ አይቀርም ብዬ ነው። እማዬ እኔ ይህንን ስልክ የተቀበልኩት አንቺን ለመክዳት አይደለም። ሚና ውዴ፣ ይሄ ይኸውልሽ ሁሉም ነገር በእኛ መሀል ይቅር እና ደግሞ ልትነግሪኝ የምትፈልጊው ሌላ ነገር ካለ ሁሉንም ንገሪ። አይ ጥሩ፣ በቃ ትንሽ ልረጋጋና በኋላ ላይ እናወራለን። እንደዛ ይሻላል። እሺ። ሚና ይህንን ያዡ እሺ። በየቦታው አታስቀምጪው፣ ዳግመኛ እንዳላየው። እማዬ ምን እያልሽ ነው? እውነቱን ከነገርሽኝ እንደማልቀጣሽ ነግሬሻለሁ። ይህን ስልክ እንዳላየሁት ቁጠሪው። አንቺም አላስነቃሽም።